ትዳርን የሚጠብቀው ስልክ አይደለም ሃይማኖት። በስልክ የት ነሽ በሰዓት አትገቢም እንትና ጋር በቀደም ለምንድን ነው ተለያያችሁ ተብሎ ትዳር አይጠበቅም። ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ደግሞ ሴቶችም ደግሞ ታገሱ። ይሄን መጠራጠራችሁን ማናት የደወለለችልህ ማለታችሁን ማቆም አለባችሁ። ደግሞ ሴቶችም ጌጥ ደግሞ አጊጡ። እውነቴን ነው፣ ሞኝ አትሁኑ። የሴት ጌጧ በቤቷ ውስጥ ለባሏ ነው ይላል። ሴቷ አሁን ተጃጅሏል። ልቅሶና ገበያ ሴት ሸር ብሎ ይወጣና አቤት ግፋፉን የሚለብሱት ነው። አይደረግም እንደዚያ ማለት ነው። የትዳር አጋሬ ወይም የቤተሰብ መስራች አካሌ ነው፣ እግዚአብሔር የሰጠኝ ስጦታዬ ነው ካላችሁ ሁል ጊዜ ፍቅር ትሰጣላችሁ። እቴ ሆይ ምንድነው የምታስቀድሚው? ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ሽቀላ አለው፣ ኦቴ አለው። ምንድነው ያንተ ምርጫ? ሚስት ፍለጋ ባል ፍለጋ በሚል አንድ ሳጠቅስ ማለት አልፈው የሚጸልዩ አሉ። ተገቢ ነው፣ መንፈሳዊ ግዴታ ነው። ጸሎቱ ግን ከፍለጋ ጋር ነው። በተለይ ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። አያችሁ፣ ይሄም ነው አሁን ትልቁ ፈተና። ትዳር ስትፈልጉ፣ ጓደኛ ስትፈልጉ መጀመሪያ መጠየቅ ያለባችሁ እግዚአብሔርን። አንተ ፍቀድ፣ እግዚአብሔር አምላክ ሆይ ደህና ሰው ስጠኝ አንተን የሚፈራ። ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ የወጣቶች ህይወት ከጋብቻ በፊት እንዲሁም ደግሞ ከትዳር በኋላ ማድረግ ያሉብን ጥንቃቄዎች ምንድናቸው የሚሉ ጉዳዮችን የምንመለከት ይሆናል። ዛሬ አባ ገብረ ኪዳን፣ መምህር ኢዮብ ይመኑና ሌሎች መምህራን አሉ። በቅድሚያ ግን ሁላችሁም ይህንን ቪዲዮ ለብዙ ክርስቲያኖች ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። በቀጥታ ወደ አባታችን ወደ አባ ገብረ ኪዳን ቪዲዮ እናልፋለን። ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይህንም ለይታችሁ እውነቴን ነው ማለት ዝም ማለት ሴቱ የሚፈልግ ምንድነው? ተወያይታ መፍታት ነው። እንደዚህ ሁኜ እንደዚህ ሁኜ ምን ሆነሃል? ዝም በይ አይወላጅ እንደዚህ ስትለው እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀው ነው የሚያወጋ። እሷ ደግሞ ንቆይ ነው የሚመስላት። ይሄ ሁሉ ተፈጥሮን አለማወቅ። ካላወቃችሁ አታግቡ። አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው። ከሰው ጋር እንደምትኖሩም አትርሱት። የራስን አመል ተይዞ ነው የሚኖረው አይደል? የራስን አመል። አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት። የሰው ጠባይ ጭምር ይዞ መኖር ነው። አሁን አንድ ነገር ልንገራችሁ፣ በክርስቶስ ተዋህዶ ውላጤ የለም፣ በተአቅቦ ነው። ተአቅቦ ማለት ስጋም ስጋነቱን እንደጠበቀ መለኮትም የጌትነት ባህሪውን ሳይለውጥ ነው። ሴቷ ወንድ ልትሆንላችሁ አትችልም፣ ወንዱም ሴት አይሆንላችሁም። በተአቅቦ ነው። ምን ማለት ነው? እኛ ያደግንበትን የኖርንበትን ሰው በእናት አባቱ፣ በጎረቤት፣ በትምህርት፣ ባስተዳደግ የያዘው ማንነት አለው። ያንን በአንድ ጊዜ ሊለውጥልን አይችልም። ወደኛ አይመጣም። ልክ እንደኔ ካላሰብክ አይባልም፣ እንደኔ ካላሰብሽ አይባልም። በምክክር ነው መሆን ያለበት ማለት ነው። ይህ ከሆነ አትጣሉ። የመጨረሻ የምንላችሁ እኔነትን ማስወገድ ነው። በጣም ሰውን የሚያጣለው እኔን፣ አሁን ቅድም እንዳልኩት እኔነትን ማስወገድ። አንዱ ለሌላው ይኖራል እንጂ ፍቅር ማለት መስጠት እንጂ መቀበል ስላልሆነ ማለት ነው። ተረድታችሁኛል አይደለም? እኔ ካላችሁ ትጣላላችሁ፣ ለሌላው ከኖራችሁ ግን አትጣሉም። የመጨረሻው ትዳሩ የሚያረጅበት ምክንያት እግዚአብሔር ሁልጊዜ አዲስ ነው። አንተ ክመ ዓመቲከኒ እያለቅ ስለተባለ እግዚአብሔር አዲስ ነው። አዲስ የሆነ እግዚአብሔር፣ እርጅና የሌለበት በባህሪው ብሌት የሌለበት እግዚአብሔር በትዳራችሁ ካለ ፍቅሩ አያረጅም ማለት ነው። እግዚአብሔር ከሌለ ግን ፍቅሩ ያረጃል። ታዲያ እግዚአብሔር እንዳይኖር የሚያደርገው ምንድን ነው? በተክሊል ተጋብቶ ጀዋዳ ተጋቡ በኋላ ቁርባኑን ማቋረጥ፣ ቤተ ክርስቲያን አለመሄድ፣ ጸሎትን ማቋረጥ፣ ከንስሐ አባት ከመክረ ካህን ከፈቃደ ካህን መለየት፣ ይህን አለማስቀደስ። በዚህ ጊዜ ረድኤተ እግዚአብሔር ከኛ ጋር አይሆንም። ከኛ ጋር ካልሆነ ብቻችን እንቆማለን። ብቻችን ስንቆም ሰይጣን ይረከበናል። ሲረከበን አጥር ማፍረስ ይችላል ማለት ነው። ስለዚህ ከቤተ ክርስቲያን ስትቀሩ፣ ቅዱስ ሥጋውን ክቡር ደሙን መቁረብ ስታቆሙ፣ ቤተ ክርስቲያን መሄድ ስታቆሙ እግዚአብሔር ይለያል። እግዚአብሔር ሲለይ ደግሞ ትዳሩ ያረጃል። ሲያረጅ ይሰለቻል። ሲሰለች
ይጨቃጨቃል፣ ሲጨቃጨቁ ይፋታሉ ማለት ነው። ቃለ ሕይወትን ያሰማልን። በትዳር ውስጥ ማድረግ ያሉብንን ጥንቃቄዎች ነግረውናል አባታችን። በቀጣይ ደግሞ ለሴቶች ያስተላልፉት ምክር አለ። ሴቶች ቤት ውስጥ ማጌጥ አለባችሁ፣ ራሳችሁንም አትጣሉ ይሉናል ወደ አባታችን። ደግሞ ሴቶችም ደግሞ ታገሱ። ይሄን መጠራጠራችሁን ማናት የደወለለችል ማለታችሁን ማቆም አለባችሁ ማለት ሰው ሲያምኑት ነው እንጂ ሲጠረጥሩት አይወድም። ከጠረጠሩት ምን ታመጫለሽ ብሎ ችግር ይፈጥራል ማለት ነው። እና እንደዚያ ነው። ደግሞ ሴቶችም ጌጥ ደግሞ አጊጡ። እውነቴን ነው፣ ሞኝ አትሁኑ። አሁን ዮሐንስ አፈወርቅ ይላል፣ ሲራክም ይላል ፀሐይ በሰማያዋ እንደምታበራ የሴት ጌጧ በቤቷ ውስጥ ለባሏ ነው ይላል። ሴቷ አሁን ተጃጅሏል። ልቅሶና ገበያ ሴት ሸር ብሎ ይወጣና አቤት ግፋፉን የሚለብሱት ነው። አይደረግም እንደዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። ይሄ እኮ መጽሐፍ የተናገረው ነው በእውነቱ ማለት ነው። ስለዚህ ያ ከሆነ ሚስቶቻችሁ ባሎቻችሁ አቤታቸው ቁጭ አርፈው ማለት ነው። ይሄን ማድረግ ማብላት፣ ግንባርን አለመቋጠር ይሁን ማለት ፊተ ቋጣራ ግንባረ ሸካራ አትሁን ነው የሚለው መጽሐፉ ማለት ነው። ወንድ ልጅ የሚፈልገው ልዝብ ንግግር ነው ማለት ነው። ደረቃቱ ነገር ዝም ብላችሁ መመለስ ከላይ ከነዝናዛ ሴት ጋር ከምትኖር ከአራስ ነብር ጋር ብትኖር ይሻላል ይላል ሲራክ። ይህ በእውነቱ ነውር ነው ማለት ጨቅጫቃቱ ነው። ቀኑ ባይመሽ የሚወድ ዝናብ ባይጥል የሚወድ ማን ይመስላችኋል? ቀኑ ባይመሽ የሚወድ ነዝናዛ ሚስት ያለችው ነው። ዝናብ ባይጥል የሚወድ የሚያፈስ ቤት ያለው ሰው። ስለዚህ እንደዚያ ስለሆነ አትነዛነዙ ነው። ሌላው ደግሞ እየሰማችሁኝ ነው። ባልና ሚስት ራስና አካል ናቸው። ባል ራስ ነው፣ ሚስት ምንድናት? አካል ናት ማለት ነው። ራስ ነው ማለት ክርስቶስ የቤተ ክርስቲያን ምንድን ነው? ራስ ነው። አንዱ የበላይ ነው። ምስጢሩ ግን ምን ይመስላችኋል? አሁን ለአካላት ሁሉ የሚታመም ማን ነው? ራስ ነው። አሁን እጄን አያርግብኝና ጥፍር መጥምጥ ይዘኝ እንቅልፍ አጣለሁ። እንቅልፍ ሳጣ ምን ያመኛል? ራሴን ያመኛልና ባል ማለት የቤተሰቡን ሕማም የሚሸከም ማለት ነው። የቤተሰቡን ሕማም የሚሸከም ነው፣ የሚያስብ ማለት ነው። ሚስት ደግሞ አካል ናት ማለት ደግሞ ደም የሚረጭለት ደግሞ ለራስ ከየት ነው? ከታች ነው። ሕይወቱ የምትሆን ማለት ነው፣ የምታስብለት ማለት ነው። እነገሌን እንደው ሐሙስ ድግስ እንጥራቸው ብዬ ነበር ሲላል እኔም ልልህ ነበር የምትል ማለት ነው። ታደርገዋለህ የማትል እንግዳ ሲመጣ ወታ ጎረቤት የማትጠፋ እንደዚህ ያለችው ማለት ነው። ሰምታችኋል አይደል? ይሄ ነውና ተፈጥሮን ለይቶ ማወቅ ይገባል። ትዳርን የሚጠብቀው ስልክ አይደለም፣ ሃይማኖት። በስልክ የት ነሽ? በሰዓት አትገቢም? እንትና ጋር በቀደም ለምንድን ነው ተለያያችሁ ተብሎ ትዳር አይጠበቅ። ትዳር የሚጠበቀው በምንድን ነው? በሃይማኖት። ይችን ስልክ የደወለልሽ ማን ነው? ይሄን ሜሴጅ የጻፈልሽ ማን ነው ይባባላል። ብዙ ትዳር አስታርቄ ስለማውቅ ማለት ለምን እኔ እንግዲህ ከዚህ በኋላ እሷን ማየት አልፈልግም። ለምን ሁልጊዜ የሚጻፍልኝን ሜሴጅ ትቆጣጠረኛለች። አታምነኝም፣ ካላመነች አንኖርም ይላል። እውነታቸውን ወንዱም ሴቱን አያምንም፣ ሴቱም ወንዱን አያምንም። በቃ እንዴ በመጠናናት ተጠናንት ሰው ተጠንቶ አይዘልቅም። ሰው እኮ ጥልቅ ባህሪ ገበሬ እንዴት ያል ብለህ ነው የወፍ ወንዱ የሰው ሆዱ አይታወቅም ብሏል። እውነቱን ነው። ቃለ ሕይወት ያሰማልን። በቀጣይ ደግሞ መምህር ኢዮብ ይመኑ ከትዳር በኋላና እንዲሁም ወደ ትዳር ከመግባታችን በፊት የትዳር አጋር ምርጫ ላይ ማድረግ የሚገባንን ጥንቃቄዎች ያስተምሩናል። የትዳር አጋሬ ወይም የቤተሰብ መስራች አካሌን እግዚአብሔር የሰጠኝ ስጦታዬ ነው ካላችሁ ሁል ጊዜ ፍቅር ትሰጣላችሁ። በጎ ማድረግን ታዘወትራላችሁ። ፍቅር መስጠት ላይ ታተኩራላችሁ። ፍቅር እኔን ይድላኝ አይልም። ለእናንተ ድሎት አትጨነቁ። ስለ መስጠታችሁ እንጂ ስለ መቀበላችሁ ግድ አይላችሁ። ስላጎደላችሁ እንጂ ስለጎደለባችሁ ነገር ስትቆጥሩ አትኖሩም። ምክንያቱም እግዚአብሔር ፍቅር ነው። ፍቅር የሰጠኝ ለዚህ ነው ብላችሁ ታስባላችሁ። አረዳዱንና አመለካከቱን ተመልከቱት። ከዚህ ይልቅ ግን ፍላጎቶችንና ምኞቶችን ልታሟላ የተሰጠችኝ ናት ብላችሁ ባሰባችሁ ቁጥር ግን ተፎካካሪነትን፣ ተቃዋሚነትን ነው የምታዳብሩት። ትከሻ ለትከሻ መለካካትን፣ መኳረፍን፣ ደስ አለመሰኘትን፣ መነጫነጭን፣ ያለቃና የምንዝር አይነት አኗኗርን ነው የምታተኩሩት ኦርቶዶክሳውያን። እግዚአብሔር የሰጠኝ ስጦታ ካላችሁ ግን መንከባከብ ትጀምራላችሁ። እህቴ ሆይ ምንድነው የምታስቀድሚው?
ሃይማኖት አለው፣ ምግባር አለው፣ ወደ ሰማይ ያደርሰኛል፣ ከጽድቅ ጋር ያገናኘኛል፣ ለቁርባን ያበቃኛል። ምርጫ ምንድነው? ሽቀላ አለው፣ ኦቴ አለው። ምንድነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ሥራ ወይስ G+ ምንትስ ያሰራኛል? ጥያቄ ምንድነው? የእግዚአብሔር በረከት ነው፣ የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት። ሳር አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ ሳር አለ፣ ለምለም ነው፣ ምንድነው አይደለም። እግዚአብሔርን ይፈራል ወይ? መከራ እየበላ እንዳትኖር የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱ። በትዳር ፍለጋ ወቅት እንግዲህ ጸሎት ማድረግ እጅግ አስፈላጊ ነው። ከጸሎት ባለፈስ ምን ማድረግ አለብን? ሚስት ፍለጋ ባል ፍለጋ በሚል አንድ ሳጠቅስ ማላልፈው የሚጸልዩ አሉ። ተገቢ ነው፣ መንፈሳዊ ግዴታ ነው። ጸሎቱ ግን ከፍለጋ ጋር ነው እና እንደ አንድ አባትና አንድ ልጅ መጥቶ አባቴ በቃ እድሜ ልኬን ጸለይኩኝ፣ ምንም ግን በቃ እንደው ጓደኛ ፍቅረኛ ላገኝ አልቻልኩም። እንዴት ነው አጸላለይ? ከሰኞ እስከ እሑድ እጸልያለሁ፣ ጠዋት እጸልያለሁ፣ ቀን እጸልያለሁ፣ ማታ እጸልያለሁ፣ ሌሊት እጸልያለሁ። በጣም ጥሩ ነው፣ አደነቁት። ተገቢው ነው፣ ያስቀና እንዲህ አይነቱ ህይወት። በቃ ይሄው ነው ውሎ ሁሉ ጸሎቱ የት ነው? ከዛ እሳቸው ምን አሉት? እሺ በጣም ጥሩ ነው፣ ቢያንስ አሁን ግን ከሰኞ እስከ ቅዳሜ ማታ ጸልይ፣ ምሳሌ ነው። እሑድ ግን ፍለጋ ወጣ አሉት ይባላል። አጸልይ አይደለም ያሉት እንዴ? ጸሎቱ የት ትምጣ እንዴ? ሰው ብቻ ሐሳቡ ግልጽ ነው። ጸሎቱ ተገቢ ነው፣ ግን የት ያገኛት? ዞር ዞር አይልም እንዴ? አንዳንዴ አይፈላልግም እንዴ? ይሄ ማለት የግድ መርካቶ ሄድ ፒያሳ ሄድ አይደለም። ማህበራዊ ኑሮ ያስፈልጋል። የተለያዩ መሻቱን ወይ ደግሞ መውደዱን መፈለጉን የሚገልጥባቸው ሁኔታዎች ያስፈልጋል። ሰርግ ሄድ፣ ጉባኤ ሄድ፣ ጉዞ ሄድ፣ ስራ ቦታ ሄዶ ተንቀሳቅሶ ወይም በተለያየ ገጠመኞች ውስጥ ሰው ለማግኘት የሚያመች ሁኔታ ውስጥ አይደለም። ታዲያ ከየት ትምጣ? ስለዚህ በኑሮ ዑደት ውስጥም ነው እና አንዳንዶችም እንጸልያለን ተጋል ይላሉ። ግን ራሱ የመፈለጊያ መንገድ ይሄ ነው ባንልም ግን እኮ በእንቅስቃሴ መሃል በኑሮ ዑደት መሃል እንጂ ለምሳሌ አሁን ብዙ ጊዜ ባህር ማዶ የሚኖሩ ልጆቻችን በቃ 15 ዓመት ሙሉ በቃ ቀን ስራ ነው፣ ማታ ስራ ነው፣ ትዳር የለም ይላሉ። እውነት ነው። በጣም በስራ በትጋት ያየኋቸውም ሁኔታዎች አሉ በአሜሪካን ሀገር እና አንዳንዴ እኮ ማህበራዊ ኑሮ ሲኖር መንፈሳዊ አገልግሎት ሲኖር ለዚህ ፐርፐዝ ብለን ባይሆንም ግን በእንቅስቃሴዎች መሃል እኮ ነው ሰዎች የሚገናኙት። ምንም አይነት ማህበራዊ ሚዲያ አልጠቀምም፣ ቤተክርስቲያን ሄጄ አላቅም፣ ሐዘን ለቅሶ ሄጄ አላቅም፣ ጠዋት ማታ ስራ ነው፣ ትዳር ዘገየብኝ ብለው ያለቅሳሉ። የት ይስጥሽ? ከየት ያገናኝሽ እግዚአብሔር? ፈለግ አግኝቼ አንቺም ይሄው ነው እንደ ቄሱ የምንለው እንዴ? የግድ ሐዘንና ለቅሶ ፍለጋ ሂጂ እያልን አይደለም። 24 ሰዓት ስራ ተገቢ ነው፣ ግን ሰርቶ ለማን ነው? ለትዳር ደስታ ለልጅ ለማውረስ ከሆነ ማህበራዊ ኑሮም እኮ አስፈላጊ ነው። የቤተክርስቲያን አገልግሎትም እኮ ግዴታ እኮ ነው። አንዳንድ የሀገር ቤትን በጣም ብሎ እኮ መንቀሳቀስም እኮ አስፈላጊ ነው። እንዴ ዲያስፖራዎች ያስቡበት እንጂ እዛ ሆነው ዝም ብለህ በአውሮፕላን ትምጣ እንዴ? ይንቀሳቀሱ እንጂ ሀገር ቤትም ይምጡ ገጠርም ይውረዱ እንጂ ወጣ ገባ ይበሉ እንጂ ዘመድ አዝማድ ጓደኛ ምን ሳባትም ያማክሩ እንጂ 24 ሰዓት ስራ ላይ እድሜ ያለፈ ለምን ነው እግዚአብሔር የሚያማርሩት? እና ጸሎቱ እንዳለ ሆኖ ግን ፈለግ ያርጉ ነው። ትዳር ስትፈልጉ ጓደኛ ስትፈልጉ መጀመሪያ መጠየቅ ያለባችሁ እግዚአብሔር ነው። አንተ ፍቀድ፣ እግዚአብሔር አምላክ ሆይ ደህና ሰው ስጠኝ፣ አንተን የሚፈራ አንተን የሚያከብር ሕግህን የሚጠብቅ ትእዛዝህን የሚጠብቅ ከምንም በላይ አንተን ጠይቄያለሁና አስቀድመህ አንተ ለኔ የሚሆነውን ሰው ስጠኝ ይበሉት። ከዛ በኋላ እሱ ጥሩ ሚስት ይሰጣል፣ እሱም ጥሩ ባል ይሰጥሻል። ከዛ ትከባበራላችሁ። ትዳር ከመሰረታችሁ በኋላ ባልየው ሚስቱን እያየ ይቺ ሚስት እኮ ጸልዬ ያገኘኋት ሚስት ነች ይችላል፣ ያከብራታል። ጸልዮ ነው ያገኛት፣ እግዚአብሔርን ለምኖ ነው ያገኛት። በዚህ ትዳር ውስጥ ታዲያ መፋታት የሚባል ነገር የለም፣ ጭቅጭቅም አይኖርም። እግዚአብሔር አለ እዚህ ጋር። ሚስቲቱም ታከብሯለች ባልየውን፣ ጌታዬ እያለችው ትኖራለች። ትልቁ ሐሳቧ፣ ምንነቷ፣ ስሜቷ፣ ፍላጎቱ በሙሉ እሱ ጋር ነው የሚሆነው፣ ወደ ሌላ አትልም። ይሄ ከላይ ከሰማይ ሲሰጥ ነው። መጽሐፍ ቅዱስ እንዲህ ይላል፣ ሚስትን ያገኘ በረከትን አገኘ ይላል።
ስለዚህ ሚስት በረከት ትሆናለች ጸልይ ካገኛት። ዝም ብለህ በአይን ካገኘ ግን መከራ ነው የምታበላ። መምህር መዝገበ ቃል ገብረ ሕይወት በስተመጨረሻ ስለ ኦርቶዶክሳዊ ትዳር የሚሰጡን ምክር ይኖራል፣ እንከታተል። በተለይ ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። አያችሁ፣ ይሄም ነው አሁን ትልቁ ፈተና። አንዳንድ ጊዜ የምናገባው ይሁን የማናገባው ሴቶች ይሄን አይረዱትም። የሚያገባው ይሁን የሚያገባት ይሁን የማያገባት ሳይረዳ ዝም ብሎ ፍቅር በሚል ቅዠት ውስጥ ይኖርና ሳይታወቅ እሷ ለሌላ ትዳራለች፣ እሱ ለሌላ ይሆናል። ከዛ በኋላ በዛ መካከል ላይ ምን አይነት መሰናክል ይመጣል? ህሊናው አልጠፋ ይላል። ያ የቀደመ ህሊና ማለት ነው። በዚህ የመፈተን ስሜት ውስጥ ይገባል። ይሄ በጣም አደገኛ ነው። ይሄ በጸሎት በተጋድሎ ማስወገድ መድኃኒቱ ይሄ ነው። በስጋና በደም ማስወገድ፣ በክርስቶስ ስጋና ደም በክቡሩ መክበር በቅዱሱ መቀደስ ያስፈልጋል ማለት ነው። ትዳር በምስጢራት መመራት አለበት። የንስሐ ህይወት፣ የቁርባን ህይወት ይህን ምስጢራት ናቸው። በእነዚህ ትዳሩ መመራት አለበት። ታዲያ በእነዚህ አይነት የሚመራ ትዳር የልጆች አስተዳደጉ ምን ይሆናል ማለት ነው? በቃ በሚተማመኑ ባልና ሚስት፣ በሚቆርቡ ባልና ሚስት፣ በሚፋቀሩ ባልና ሚስት የሚመጡ ልጆች በቃ አለቀ። ቤታቸው ውስጥ ትምህርት ቤት አለ ማለት ነው። በቀላሉ ማለት ነው። የእናታቸውን የፊት ፈገግታ ይመለከታሉ። የአባታቸውን ለእናታቸው የሚሰጠውን ፍቅር ያያሉ። ይሄን እያዩ ያደጉ ምንም አይነት ምንፍቅና፣ ምንም አይነት ክደት፣ ምንም አይነት ተንኮል አያታልላቸው። ውድ የናታን ሚዲያ ቤተሰቦች ለዛሬ ያዘጋጁላችሁ የጋብቻ ትምህርት ክፍል 1 ይህንን ይመስላል። እግዚአብሔር መልካም ፍቃድ በዚህ ርዕሰ ጉዳይ ላይ ቀጣይ ክፍሎችም ይኖሩናል። ያላገባችሁ እግዚአብሔር የተባረከ ትዳር እንዲሰጣችሁ፣ በጋብቻ ውስጥ ያላችሁም ትዳራችሁ መልካም እንዲሆን በጸሎት መትጋት አስፈላጊ ነው። ለቻናላችን አዲስ ከሆናችሁ ከዚህ በፊት የተለቀቁ በቀጣይ የምንለቃቸው ቪዲዮዎች ወዲያው እንዲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን ይጫኑ። ለሌሎችም ሼር አድርጉት፣ ላይክ አድርጉ። በውጭ ሀገራት ያላችሁ ከስር ጆይን የምትለዋን እየተጫናችሁ እንዲሁም በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። ለማስታወቂያ ወይም ለማንኛውም ሀሳብ አስተያየት በስልክ ቁጥር 0912735701 ላይ ታገኙን ትችላላችሁ። በቀጣይ ቪዲዮ በሌላ ርዕስ እስክንገናኝ ድረስ እስከዛው ሰላም።